እኛ ያለነው ይኸውልሽ እኛ እዚህ ጋር ያለነው ለሐቅ ነው። እኔ ወላሂ ለአዚም ሳይመን ይሙት ብዬ በልጄ እምላለሁ ይቺ ሴትዮ እንደዚህ ታማ እንደዚህ ጠውልጋ ተርባ ተቸግራ ኢትዮጵያ ውስጥ ክፍለ ሀገር ወድቃ የሷ 9000 ምን 9000 10600 ሪያል ሐቋ አይመን ጋር ካለ አለ ብሏል አምኗል። ይሄ ሐቋ ሳይመለስላት እኔም ሆንኩኝ 6500 ህዝብ ዝም አንልም። ይቺ እህታችን ሐቋን ማግኘት አለባት። ያ ሐቋ ደግሞ ህዝብ ታማ ለመታከሚያ ያወጣላት ነው። ታገኘዋለች አለቀ። አንፋታም። አሁን አንቺ ስታወሪ ሌላ ሴቶች እንደምንችል ምናምን ብለሽ የሴቶችና የወንዶች ጉዳይ አታድርጊው። ቀጥታ የራስሽን ጉዳይ ራስሽ። እሺ ሀቡ አዎ እሺ አንድ አዳምጪኝ። እሱ ያለው ሁሉ መልስ ልስጥበት። አንደኛ እኔ እና እሱ የምንተዋወቀው በፋጡማ ጉዳይ እንጂ ከዛን ወዲህ እኔ አላውቀውም እሱን በጭራሽ። አንድ ቤት ሁለተኛ ነገር እኔ የልጆች እናት ነኝ፣ የሁለት ሴት ልጆች እናት ነኝ። በዛ አጋጣሚ በጣም ነው ምቼ ነው የምወዳቸው። በጣም ናፍቆኛል፣ ወዳቸዋለሁ። ሚርናና ህላም የሚባሉ ሴት ያውቃል። የሁለት ልጆች እናት መሆንሽን ያውቃል አይመኒታ? ያውቃል። እንዴት ነው የማያውቀው? አርጎ ያውቃል። ባለትዳር ነሽ ማለት ነው ወይስ ባለትዳር ነሽ ወይስ ተለያይተሻል ከባለቤትሽ ጋር? እኔ የልጆች አባት ጋር ተለይቼ ልጆችን እናቴ ጋር አስቀምጬ ነው እያሳደግኩ ሳውዲ አረቢያ መጥቼ እያሳደግኩ ነው ያለሁት። ፋጡማንም ያገኘኋት በከይር ስራ ነው ያገኘኋት። እኔ እናቴ ያታልቀሽ አዳምጪኝ ሀቡ አይመኒታ ማለት አይደለም እሺ አይመኒታ አይደለም ለፍቅር ልጠይቀው ይቅርና ቢጠበስ አይሸተኝም። ቦርጫ መላጣ ዝሆን ሁላ ነው የምትመስለኝ፣ ሴት ሁላ ነው የምትመስለኝ። ብትጠበስ አይሸተኝም። እሺ ዛህሪን አታውቃት። አሁን ዛራ ይሄ ፐርሰናል ነገሩን እየነካሽ ነው። አይ ተቋረጠ ትኩስ ወሬ ላይ ነው እንጂ ህዝባና ቆም ብሎ ለእርዳታ ማለት ነው። ሀቡ ወገኖቻችን ሽንት ቤት እያጠቡ ነው ብሩን ያገኙት። እሱ ግን ቢዝነስ ከፈተበት። አሁን በጥቅም ወደ ጉዳዩ ስንገባ ፋጡማ እስከዛሬ ብሩ ከነወለዱ አድርጎ 12600 ሪያል ከነወለዱ ቁጭ አድርግ። ሁለተኛ ስነ ልቧን ለሰበረበት ዛሬ እመጣለሁ ነገ እመጣለሁ እያለ እችም ስታሳዝን እያይሻት ነው። እሽት እያረገ በስነ ልቦና ላይ ለተጫወተበት የሞራል ካሳ እንደሱ ቅጣት ይጨመርለት። ስለዚህ ዳግም ወገኖቻችንን ብር እንዳይበላ እንዳይጎዳ እስከ ዛሬ ድረስ እንዴት ነው ስንት ይሄን ጉዳመ ሲቀመጥ የሰውን ገንዘብ እንዴት ነው የማይመል? በዛ ላይ የሆነ ታመምኩኝ እስር ቤት ገባሁኝ እያለ ስንት ጊዜ በሸር ያደርጋል በየአካውንቱ። ቢያንስ እስኪ እንደዚህ እኮ መሆኔ ያስቆጥ ተደብቃ የምታለቅስብኝ ሴት አለች እንዴ ብሎ ጭንቅላቱ ይሰራል አያገናዝብም። የምታለቅስብኝ ሴት አለች እንዴ? የሆነ አላህ Subhanahu Wa Ta'ala በበዳይና በተበዳይ መካከል ግርዶሽ ለሚላል የሆነ የምታለቅስብኝ ሴት አለች እንዴ ብሎ አለማስተዋወሱ ሴት አለማስተዋወሱ ሀቡ የሆነ ሰው ቢሞትስ የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም ሞቶ መቀስቀስ አለ እኮ በኢስላም በሁሉም ሃይማኖት። ስለዚህ እስከዛሬ ለተጫወተባት እስከዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸዳ ህይወት እየኖረ እች ልጅ ግን ባልጋ ቁራኛ በሞዳኛ ተይዛ እንዲህ ላሰቃያት ብሩን ከነወለዱ አድርጋችሁ የሞራል ካሳ ጋር አይሉ ቅጣት በቃ ጨርሻለሁ። ሀቡ ዛህራ አንቺ የፍቅር ያለው ደግሞ ማምለጫ ነው። ሀቡ ለፍቅር ያለው ማምለጫ ነው ለሚለው ይያዛራ። ተረጋጊ። ሐቀኝነትሽ እናንተ ግን ማለት ኮሜንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያዋን ህዝቧ ያዋጣላት ሴት ጠውልጋ እንደዚህ ሻግታ እዚህ ጋር ተቀምጣ ያያቻት እናንተ ፍቅር አለባት ገለመሌ ብትሉ ሰዎች በጣም ታሳፍራላችሁ። በራሳችሁ ይድረስ አልላችሁ። ይሄ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው በቅርበት ስለምታውቃት የደረሰባትን 4 ዓመት ሙሉ በአይኗ ስታይ ስለኖረች በጣም ተናዳ ሲቃ ተናንቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው ነው ያያገባኝ። የሚመለከታት ሚስቱ ናት፣ እነሱ ናቸው የሚመለከታት።
ኔትወርክ ምቀኛ አሁን ምን አለ ዜናውን ጨርሼ ባዳምጠው። እዚህ ይቺ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላግጣችሁ ስቃችሁ ፍቅር አለባት ገለመሌ ብላችሁ ስቃችሁ እንዲረሳሳ አልፈልግም። ገባችሁ? ጉዳዩ ሲሪየስ ነው። ይቺ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለሷ ነው እንጂ ስለ ሁለታቸው ፐርሰናል ፍቅር ገለመሌ ምንም አይመለከትም። እዛው ራሳቸው ጣጣቸው ይጣጣሉ። ሀቡ ጉዳዩ እየነገረች ነበር እኮ ተብሎ እየተነሳ ነው የነሱ ፐርሰናል ላይፍ። ይሄን ጉዳይ ለመሸፈን ህዝቡ ስቆ አላግጦ ህዝቡ የባልና ሚስት ጉዳይ የሴትና ወንድ ጉዳይ ስለሚወድ ይሄ ነገር የተነሳው ህዝቡን አሳስቆ ሸውዶ ለማለፍ ነው። ስለዚህ በዚህ አንታለልም። ጉዳዩ ሲሪየስ ነው። ከፐርሰናል ላይፋቸው ወጥተን ስለ እህታችን ስለ ተበደለችዋ እህት እናወራለን። ስለ ፐርሰናል ላይፍ አያገባንም። እዛው ጣጣችሁን ትጨርሳላችሁ። ሀቡ ሀታ ፋጡማ ትንገርሽ አይመኒታ ጋር ሀታ አንድ ጊዜ ሐኪም ቤት ይዟት ሲሄድ እኔ አልሄድም። ሀቡ በጣም የተቆጠብኩ ልጅ ነኝ፣ አልሄድም። እኔ አላውቀውም። ከዛ ቀን ውጭ ይሄን ሰውዬ እኔ አይመለከተኝም። ዛራ ሪሌሽንሺፕ ቢኖራችሁ ግንኙነት ቢኖራችሁ እኔ ጉዳይ አይደለም። ይሄ የሚስቱ ጉዳይ ነው። የአይመኒታ ሚስት ትጨነቅበት። ስላንቺና ስለ አይመኒታ ሚስቱ አጠገቧለች፣ ራሷ ትጨነቅበት። አይመለከተኝም። እኔ የሚጨንቀኝ እዚህ ጋር ስላለችው ፋጡማ እናታችን ተቸግራ ታማ መታከሚያታ ተርባ ነው እዚህ ጋር የመጣችው አይደል? ጉዳይ አንገብጋቢ ነው። እኔ የጤና ጉዳይ ነው የሚያሳስበኝ። የእናንተ ግል ጉዳይ አያገባኝም። ሀቡ ለኮሜንታተሮች መልሳት ትስጫ አይመለከትሽም ማለት ነው እስከዛሬ። ስለዚህ አሁን እኔ የምፈልገው አይመኒታን አንቺ ሳትጠይቂው ነው በስድብ ስለጠየቅሽው ስለሰደብሽው ነው ያልመለሰው። አሁን እኛ በትህትና እንጠይቀውና ብሯን መቼ እንደሚመልስላት እንነጋገራለን። ግን አንቺ አልጠየቅኩትም፣ ምንም ነገር የለኝም፣ አልሰደብኩትም ብለሻል። አይመኒታ ማስረጃ ቢያቀርብ ምን ልትሆኚ ነው? ያቅርባ ለመጋፈጥ ይቆም አለሁኝ። አንቺ ማስረጃ ፍቅረኝነት እንደጠይቅሽው ደብዳቤ ያለኝ ብሏል። ስጦታ አበባ ምናምን እንደላክሽለት እንደገና ደግሞ እንደሰደብሽው ያልመለሰው እኔ ስጠይቀው ለምን ታዲያ የዚችን ምስኪን እናት ብር ሐቋን ሳትሞት አልመለስክም? ብትሞትስ ኖሮ ስለ ለሚስቴ ብሞት እንኳን ሐቅ አለብኝ ፋጡማ የምትባል ልጅ መታ ከጠይቀችሽ ሐቄን ስትብያ ነበር ለሚስቴ ስላገኘኋት ብሏል። እሺ ምን ቪዲዮ ተካላፈላለካትም ስለው አይምሮዬ ቢዚ ነው፣ በጣም ኦርደር ይበዛብኛል፣ ስራ ቢዚ ነኝ ብሏል። ኦኬ እነዚህ ምላሾች ታዲያ ማንም አልጠየቀም ወይ? ስለ አንቺ እኔ ጠይቄያለሁ ብለሻል። እሷ ግን ስትጠይቅ በስድብ ነበር የምትጠይቀኝ፣ እየሰደበችኝ ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። ሰው አሁን ይመልስ። ፋጡማ አንቺ ማስረጃ ካቀረበ አሁን አንቺ ሀቡ እኔ አልጨረስኩም ሀቡ እሱ ልክ እንዳስጨረሽው እኔን ማስጨረሽ። እሺ ጨርሺ ሀቡ የፈለገውን መረጃ ያንጣ፣ እኔ አለሁኝ። የፈለገውን የፍቅር ጥያቄ ጠይቀኛለሽ ላለው ደብዳቤ ጽፈልኛል ላለው መረጃ ያቅርብ፣ እኔ አለሁኝ። ስለዚህ አንድ ቤት ሁለተኛ ነገር እስከዛሬ አፈላልጊያታለሁኝ ልሰጣት ምናምን ያለው እንዴ ከፈለጋት አህመዱልም የከሚሴ ልጅ ነው ያገኛታል እኮ እሱ ጓደኛው ነው። ለምን በሱ ላይ አላሰጣትም? እሷን ፈልጎ ያጣል። ዘመን በረቀቀበት ሰዓት ቴክኖሎጂ በሞላበት ሰዓት ሀቡ እውነት እሷን መስጠት ከፈለገ እሷን ያጣታል ብለሽ ታስቢያለሽ ሀቡ? ስለዚህ ምክንያቱም በቃ ትክክል አይደለም። ብሯን በልቷታል። በቃ ምንም አታመጣ ብሎ እስከዛሬ ድረስ ጠፍቷል። አሁን ግን በቃ ሀቋ ይወጣላት፣ ብሯን ይመልስ። ብሯን ከነወለዱ አድርጎ ይመልስ። ከጨረሻ አንቺ ዝም ብለሽ መመለስ እንዳለበት ህዝቡ ነው መስመጥሽ። አንቺ ጉዳዩን ይዘሽ መጥተሻል። ሀቅ ይውጣልሽ። እቺን ሴት እኔ ጋር መቅረብ አቅቷት ህዝቡ ጋር መምጣት አቅቷት እዛ ገጠር ተወሽቃ አንቺ ድምፅ ሆነሽ እዚህ ጋር ስላመጣሻት ትመሰገኛለሽ። ገባሽ? ለምንም ጉዳይ አምጪው። አይመኒታ ለተጠቃሽው ስላልተቀበለሽ አምጪው፣ ለምንም አምጪው። እውነቱ ይቺ እህታችን ፋጡማ ታማሚ ህዝብ የረዳት ብር አልደረሳትም። በቃ ያ ነው እውነቱ አይደል? ስለ እውነቱ ነው የምናወራው። ስለሌላው ምክንያቱ ስለምኑ አይመለከትም። በቃ ህዝብ ሰጥቷታል። ህዝብ የሰጣትን ሀቅ ማለት ነው። ትታመምም አትታመምም ቤተሰብ ይኖራትም ይኖራትም ብሩን ህዝቡ ሲያወጣ ከኪሱ ያወጣው ለፋጡማ ብሎ ነው ነይቶ ህዝቡ የሰጠው። ስለዚህ ህዝብ የሰጣትን ብር ቤተሰብ ስለሌላት በሽታዋ እግሬ ተጣመመ ነበር ያለችው፣ ግን የዲስክ መንሸራተት ነው እንደዚህ ነው። ምንም አይነት ምክንያትና ማስተባበያ ማቅረብ አያስፈልግም። ሀቋ ነው፣ ሀቋ ሊሰጣት ይገባል። በቃ ስለ ሀቅ የምናወራ ከሆነ አለቀ። ፋጡማ ዛህራ ጨርሰሻል። ሚዩት አድርጊ። ያይመን ይታተራል። ሀቡ ቆይ ሀቡ ትንሽ ይቀረኛል። ያንጨርሽ ነው ሀቡ። እሺ ቀጥይ። አዳምጪኝ ሀቡ አዳምጪኝ።
እኔ ቢያንስ እኔ በሰርበው ማለት ነው እኔን ወደ ዳር አውጥቶ በሽተኛዋ ጋር እኮ ግንኙነት በቃ ሊሽ በሽተኛዋን ብሯን አልሰጠም። የኔ ስድብ ያግደዋለሁ ያለ መስጠት አቡ እስኪ ፍረዱ። ኧረ ጋይስ ፍረዱ። ስለሀቁራ አንቺ ብትሰድቢውም አንቺን ዘግቶ አንቺን በእናትሽ እኔ ከአንቺ ጋር ማውራት አልፈልግም የፋጡማን ቁጥር አምጪ ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል። ከልብ ካለቀሱ አንጀት አይገድም። አንድ ሰው የሰው ሀቅ ይዤ አልተኛም አይምሮዬ ሰላም አይሰጠኝም ካለ ያንን ሀቅ ወስዶ እንደው ያንን ሰው ቢያወጣው እንኳን ቢያጣው ወስዶ ለቻሪቲ ይሰጣል። ሚዲያ ላይ ሙትጠኝ አሁን ያንተ እሺ ሀቡ ደግሞ ሳራ በእናትሽ አደከመሽ ሀቡ ምን እዚህ በአላህ ሀቡ እኮ እሺ በአላህ በዛ ላይ እኔ እሱን በወደውና የፍቅር ጥያቄ ብጠይቀው 4 ዓመት ሙሉ ለምን ድምፄን አጥፍቼ ተቀመጥኩኝ? ፍቅር እኮ ማቆሚያ የለውም። ያፈቀረ ሰው እኮ ጠዋት ማታ ነው እኮ በየሚዲያው ስሙን የሚያነሳው። እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለም። ዝም ብዬ አንዳንዴ አንቺን ነው የምከታተለው አስተማሪ ሰዎችን አስተማሪ ነገሮችን ነው እንጂ ስራና ስራ ላይ ብቻ ነው አትኩሮቴ። ፍቅር ከያዘኝ ከሱ ከወደድኩ 4 ዓመት ሙሉ ድምፄን አጥፍቼ ለምን ተቀመጥኩኝ? ለምን በቃ ፍቅር ማቆሚያ ነው እንዲያውቁ። ስለዚህ እና ሁለተኛ ልትሆኚ ነበር ባት ማለት እውነት ቢኖርሽ ምን ታረጋለሽ? ምን ታመጫለሽ? 4 ዓመት የለኝም አለመኖር መረጃ እኮ ነው የምሰጥሽ ሀቡ። ፍቅር ቢኖረኝ ሁለተኛ ልትሆን ነበር ነው። ስለሌለኝ ነው 4 ዓመት ላጥፍቼ የተቀመጥኩት ነው አይደል? ስለሌለኝ አላልኩም ሀቡ አላልኩም። ይሄን ተረጅኛ እኔ ያልኩት ከእሱ በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣሁ እንደምናያቸው ሰዎች የሆነ እንዲህ አድርጎኛል ነበር። እስከዛሬ ልክ ሀቅና ሀቅ ግንኙነታችን በፋጡማ ጉዳይ የመሆኑ መረጃ ነው የምሰጥሽ። ሁልጊዜ ስጣት እባክህ ሚዲያ ላይ ከማውጣቴ በፊት ሳላወጣ ስጣት እያልኩ ለምኛው አይሲል። ስለዚህ ዛሬ ሚዲያ ላይ ያወጣሁት በቃ ያለው ነገር ይሄ ነው። የሚያምረው ጌጥ አላህ ምስክር ነው ሀቡ። እኔ እሱ ግንኙነት የለንም። ዛራ አንቺ በጣም ይኸውልሽ በጣም ሀቀኛ ስለሆንሽ የሰው ሀቅ ሲበላ ስላመመሽ ስለሌላው ጉዳይ ያገባል ኔትወርክ ያሉ ሳኡዲ ላይ ግሩፕ በምንም ለፍተሽ ጥራሽ ደክመሽ እቺን እህታችንን 8300 ህዝብ እንዲሰማ ድምጿን በደሏን እንዲያይላት አድርገሻል። እማዬ ትሙት በጣም ልትደነቂ ልትመሰገኝ ይገባል። ማንም ምንም ስም ይስጥሽ አፍቅራው ነው እሱ ልትበቀለው ምንም ብትባይ ዋናው ነገር እቺ ምስኪን በደል እንዲታይ ማድረግሽ አቋ እንዲወጣ ለማድረግሽ ትልቅ ነገር ሌላው ተፈለው አንዱ እሺ አሁን خلاص ጨርሽ በደል ስለ ዛህራ አልመለስም ምክንያቱም ያለ ነገር ስለሆነ እንግዲህ አነጋገሯ ምናናይቱ አይመኒታ ወንድሜ ስሟን አጥፍተካል። እቺ ሴት ባለ ትዳርና የሁለት ልጆች እናት ናት። ስሟን አጥፍተካል። ፈልገኛል ተቀርማል ማስረጃ የማቅረብ ግዴታ አለብክ። ይታለ ይጠይቀችበት በወቅቱ የዛሬ 4 ዓመት እንግዲህ ሀቡ ዛሬ 4 ዓመት ጉዳይ ላመጣ አልችልም መቼም አለ ብለህ አቅድ ይቅርታ ላይ ሪከርዱ ላውጣልክ ይችላል። አይመኒታ ቀጥታ ማስረጃ ስጦታ ቁርአኑ ስላለ መቼም በአላህ ቃል የሰጠችኝ ቁርአን ምክንያቱም አልሰጠውትም ብላ ከልም ያላህን ቃል ስለሷ ግን ልታውና መቼም ከንግግሯና ከጸባይዋ ብዙ ነገር መረዳት ይቻላል ብዬ አስባለሁ። እዚህ ጋር ግን የፋጡማ ጉዳይ ላይ ስንመጣ ዋናው እርሱ ነው። ስንመለስ ፋጡማ እኔ እንደበደልኳት እያረጋችሁ ያለ ይመስለኛል። አሁን እዚህ ጋር በደንብ መጥራት ያለበት ነገር አለ። እዚህ ጋር ብሯን አሰጥም ብዬ እንደከዳው ብሯን እንደበላሁ ነው ያላችሁ ያላችሁ ሳታስቡትም ባያዝ ላይ ያወራችሁ ያላችሁ እኔ አልበደልኳትም። ብሯ እኔ ጋር የተቀመጠበት ምክንያት አሁንም ላጥራው እኔ ጋር የተቀመጠበት ምክንያት ውሸት ነው ብሎ እነ አቡ አሚራና ልጅ ቶፊቅ ጠሩኝ ተቸግረው እዛ ቤት ጭቅጭቅ ነበር የሆነ ቤት ላይ ጠርተውኝ አማና አንተን ስለምናምን አማና አንተ ጋር ይቀመጥ ተባለና አማና ተቀመጠ እኔ ጋር። ከዛ ከአማና 13000 ምናምን ገደማ ተሰጣት። ከዛ 2000 በእጇ ሰጠው 9000 እኔ ጋር ስቀር እኔ ታሰርኩ። መንግስት ወሰደው ከቤቴ ላይ የሷን ብር ብቻ አይደለም የራሴንም ብር ማአት መኪኖቼን 2 መኪኖቼን ያቃሉ ጓደኞቼ ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣ። ተረዳችሁ? ይሰማል? አዎ ይሰማል። ለማንታ አሁን እኔ ከዚህ አሁን ፈልግ ነው እንጂ ሳውዲ ላይ የተለመንክበት
ዋትስአፕ ግሩፕ ከፍታሷ ምልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለሁለት ተከፍሎ ስለነበር ነው። ግሩፕ ለሁለት የተከፈለው ምንድነው? ብሩ ይሰጣት በቃ እኛ አምነናል፣ ነገሩ ውሸት ነው ይሰጣት የሚልና አይደለም ብሩ ይነገር። ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚውት ነሽ እናቴ ሚውት ነሽ። ሚውቱን አብሩላት። ፋጡማ በሰው ስልክ ነው ሰው ተነላት ማለቴ እድል ስላልሰጠሻት ነው እንትን ያላልኩት። ምክንያቱም ታታሳክመ ትትቀር ነው ታታሳክመ ትትቀር አወጡ ጀመር ተበዳይዋ አወራችን ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና እኔ ብሯን አልሰጥም አላልኩም። እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11000 ሪያል እንደሆነ የሰጠሽ እሱ ደግሞ 13000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ። አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለ የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው አሳክማለሁ አለ። ተዛሬ ተነገት ያሞኘኝ ይርበኝ ተምር በልቼ ትጦም አረጦም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳ ዛሬ ነገ ይላል ዛሬ እንዲህ ነው ዛሬ ስራ ሄጃለሁ እንዲሁ አሽቶኝ ይችን እንዳስመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑትና መዶሎ ኢትዮጵያና አባሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ እኔ ዋያታከምኩ ያሞኘ ወሰርኳት ይላል። አይወስደኝ ሐኪም ቤት አንድ ቀናት ያችን ሄር እና ይሄ ሁሉ ያለው ጀዛውን አላህ ያገኛል። ገና ይወልዳል እየወለደም ነው ግድ የለም ያቀኛልም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ውሃጣው መጠጣው እያልኩ 2000 ሰጥቻታለሁ ትለኛለህ። እየራበኝ እቺ ልጅ እኮ ሽንት ቢፈቅፍጋ ነው ምን ታበላኝ ብር ምልክልኝ በስራ ቦታ እኮ ነው ማቃት ያገሬ ልጅ አይደለች። ኢትዮጵያ በመሆኑ 2000 አልወሰድኩም ነው እንደገና ደግሞ አንተ ደግሞ ተይዘህ እዛ ሆኜ ማታስከው ትትያዝም እኮ ነው አገርሽ ግቢ እንግዲህ እሱ ታያዘዛ ቢያሳክምሽ ተባለ። ጠፋክ የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዚህኛይቱም ላይ አታሳብ አላልክም ተው። እኔ ለኔ ታለልኝ አላህ ያሽረኝ ብዬ ነበር። ግን እሷንም አስወስደሽብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ ወያላ ሳከምሽኝ ብያታለሁ። መልሼ እንደውም የእሷን አጅር አበላሽቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መጣ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትም መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምንታወራው ሁላ ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አትበልተሽ ቢቀረሽ እያልኳት ነው እኮ አስሬ እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ ለአንድ ወንድም የልግባ አስገቡኝ ብዬማ አንዴ መሲ ነፍሷን ይማራት ትታነሳኝ እስከ አሜሪካ ተለቆልሃል ብላ መታ ያለቀሰች እኮ ነው የእዚህ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያችልኝ ማለት ነው። ለትኬት ቆርጣ ፈጣሪ ይማራት እንጂ ደም አንተ አቦ ምን ይወራል ያንተ ላላ ብለ ምን ይወራል ወደ ሌላ ፍሬንድ ትሄዳለህ። አንድ ቀላዮች ውሸት ሐራም ነው። ሰጣች ከደስ ስራ ቦታ እንደውም እሷ ናት እያመጣ ያበላኝ ያጠጣ። ሁሉም ያውቃል። ሁሉም ኢትዮጵያ ያውቃል። የሱዲ ሚዲያ አስተማሪ ያውቃል። ረሳኝ አቦ ታይ አትንቅሽኝ ዘረ በሽታ የላትም። ምን አወራው ምስጥር ደግሞ ምን አውርተኛ አቦ መሳማል አበላ አሳከምኳት እያልክ እየለቀቀኝ ውሸትክን አላህ ይወድላ። ሙስተሽፋ ቦክሳ ነው ፋጡማ አላህ አለ በኔና ባንቺ መካከል አላህ አለ። እንዴት እንደዚህ ትያለሽ? አላህ አለ። እኔ አንቺን አረጋው አላገዝኩሽም። እኔ አላገዝኩሽም አረጋውሽ። አንተ እየበላ በመኪና ከየር የሱዲን ስራ እየሰራክ እስራ ቦታ ከየር እየለመንኩክማ ይጣና እኮ ነው እቺ ልጅ አለወጉት ሆነባት ያወጣችክ ሚዲያ እንዴ እኔ አይ ምን ያረጋውሽ ማንቺ ሳውዲ አረቢያ ያለ እኔ አረጋሽ ተጎንሽ አልቆም ያከብራ አይደል የደሃምባ እንባቸውን ፍስስ አርገው እኮ ነው መሲ እኮ ናከሳች እተኛውበት የደሃምባ ነው። እሷማ አሽከብክባ ላከችኝ
ለዛ አደረሰችኝ ለሀገር ያበቃችኝ አምባሲ ሄደች አውፉ በይኛለች እንደውም እኮ የአሜሪካ ብር በልተሃል ይሄን ታውቃለህ ይሄን ሁላ አትዘረዘረም አሜሪካ ኬት በምን ማስረጃ ስጥልሽ ወላሂ ኢትዮጵያ ቃሉ እና አባድራ ቃሉ እና ታጠቃቃል ሚዲያ የለም የአሜሪካም ገብልሃል ብለሃል እሱ ተጣልታችኋል ነበር ፋጡማ እኔ ውሸት አላውቅም ተው የበሽተኛ አብድ ነኝ እኔ ሰው የሌለኝ አግኝ ሰው የላትም ብለህ ነው ይሄመል ኢትዮጵያ ስንት አረግልሻለሁ ብለህ ከበህ ነበር ሚስጥሩ ይሄው ነው ኢትዮጵያ ቤት ተነልልሻለሁ እናረግልሻለሁ መኪና ገዛልሻለሁ ዋይተኝ በሚዲያ እኮ አላነሳኝም ተውፊቅ እኮ ተሰበሰበ ኢትዮጵያ መች ተገናኘን እኔና አንቺ ኢትዮጵያ መች ተገናኘን እኔና አንቺ ኢትዮጵያ መች ተገናኘን አላውቅም በዷ አለቀተኝ ምን ማለት ነው የባስ በሽታ ያቀውሰኛ ከቶም እንዳታመምኩ ታረ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውላ ይሄም እኮ ተውፊቅ ይቀርባል እንደበላኝ አንገብግቦታል አልቅሷል ደውሎልኛል ሁሉ እንዴት ተው የላትም የቲም ናት ድሃ ናት ትምህርት አታውቅም ብለህ ነው ሌሎቹንም አትነካ ለድሃ ደግሞ አለ ባልሞትም ነው ሳከኛ አንተ እየበላክን የየራበኝ እኔ ታልታከም ደህና ማገር ተምዘግዝግ የመጣው እስር ቤት ትገባ ተዋይ ጠቅምህም በየክሪካርድ ባረግልህ ተወለክ በመነጋው ታስ ማንዱ እንደሚያረግብህ እኔ በጣም በእውነት በጣም ግራ የገባኝ ነው ሀቡ ማለት አሁን ፋጡማ ሜጋ ያለ ይፍረድ ቆይ እኔ አሁን ያልገባኝ ነገር አሁን ድል ስጪው ፋጡማ አሁን አይመን ያውራል እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም እዚህ ጋር አሁን እኮ አይመን በደላት አይመኒታ ምን እንደበደልካ ካላወቅ እሷን ሚውት አርጋታለሁ ከዚህ በኋላ አታወራም እሷን ላስረዳ እኔ አንተን ላስረዳ የበደልካትማ ብር 23600 ሪያል ልጅ ቶፊቅ ታማ ለመታከሚያ ሰብስበው 10 ምናምን ሺህ ወስድች እኮ ማይኮሽ አማና ስለታመንክ አምነውክ ሰጡክ ያንን ገንዘብ ከዛ ላይ 11000 ሪያሉን ተለምነ በሽማግሌ ተለምነህ ነው አልተለመንኩም የሰው ሀቅ ለምናለህ አልተለመንኩም ለምን ይለመናሉ በምን ሰበብ ለምን ዋትስአፕ ግሩፕ በሽምግልና ለምን ትሰጣለህ የሰው ሀቅ በሁለት ግሩፕ እኛ ሁለት ነበር ለሁለት ተከፍለን ነበር እሺ እናንተ በማናዛዥ ያደረጋችሁ ህዝብ አንዴ ብሩ ሰጥቶ ዋሽታም ሆነ በሽተኛም ብትሆን ወይ አይመኒታ መጀመሪያ የሰበሰበው አካል ልጅ ቶፊቅ ሊያጣራ ይገባ ነበር እቺ ሴትዮ ታማለች አልታመመች ሜዲካል ሪፖርት የማቅረብ የሱ ኃላፊነት ነው እኔ ያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ ለምን ህዝቡ በኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው ታማሚውን አይደለም አንቺን አምነን ነው ባንቺ ቤት የረዳ ነው ስለዚህ ለዚህ ሰው ለመታመሙ እርግጠኛ መሆን ነበረብሽ ያ የቶፊቅ ኃላፊነት ነው ልጅ ቶፊቅ የሰበሰበላት አካል ከዛ በመቀጠል ደግሞ ህዝቡ አንዴ አምኖ ሰጥቷል አይደል በሽታዋ ሌላ ነው ዲስክ መንሸራተት የበለጠ በሽታ አለ እንዴ ዲስክ መንሸራተት ፓራላይዝ እንደሚያደርግ ታውቃለህ እግሬ ዞረ ነበር ያለችው ለሽታ ዲስክ መስተራረጥ ሆኖ ተገኝቷል አልከኝ እሱም ችግር አልፈጠረም እኮ ህዝቡ አንዴ ሰጥቷል እናንተ ክርክር ውስጥ ልትገቡት አንድ ነገር መጣራት አለበት ሀቢባ አንድ ነገር መጣራት አለበት እሱ አሁን ፋጡማ በነገራችን ላይ ፋጡማ አላህን ፍሪ ነገር አቤት እኛዋንና ክብርና አይመኒታ ቀድሚያ እንስጣት እኛዋን አክብረን አቤት እናት እሺ እዩት ይቅርታ ተውፊቅን ንገሪው ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ መጥቶ እኮ አምስት አልበላም እኮ ንጹህ ብሩን አስረክቦሻል አስረክቦታል እኮ ተውፊቅን እየወቀስን አይደለም አትጨነቂ ተውፊቅማ አላህ ይስጠው ተሰበልሽ እኮ በቃ አይመኒታን ስላመነ ለአይመኒታ አማና ሰጠው አይመኒታ አማናው አይመኒታ ጋር ነው ያለው አለቀ ስለዚህ ከአይመኒታ ጋር ነው የምናወራው በዚህ መሀከል እኮ ታሰርኩኝ እኮ ሀቢባ እሺ እኔ እኮ በዚህ መሀከል 1 ዓመት ተኩል ታስሬ እስር ቤት ነው የቆየሁት እሺ 1 ዓመት ተኩል እስር ቤት ቆየ መፍረድ አይቻልም እስር ቤት ቆይተካል ሐቅህን የሳውዲ መንግስት በልቶብካል አለቀ ኢትዮጵያ መተካውን አንተ ቢሊዮነር ሆነክ ሀብታም ሆነክ ማሻአላህ አላህ ይጨምርልክ ቢሊዮነር ሆነክ እየኖርክ ነው ጥሩ ህይወት ከሀገር እየዞርክ ነው በዚህ ሰዓት ይቺ ምስኪን ድሃ
ታማሚ እንዴት ትዛላለችም ሐቋ እንዴት ትዛላለክም እኔ አንድ ጉዳይ እኮ ነገር ቅድም እኮ መስመለስኩኝ እኮ ነገር ቢያመለስ ሆነ ነገር እኮ ቅድም አነገርኩሽ እኮ አሁን ለምሳሌ ማን ነው ዛህራ የምትባለው ልጅ እንዳላወራት ቅድም አንድ ነገር ነበር ለምን እንዴት መጠቃት እየሰደበችኝ እኮ ነው እንድታገናኝ አይደል ሌባ ነው የምትለኝ እስኪ እንደዛ ከምትለኝ ማስረጃን ታቀርብሻለህ አልሰደብኩትም ስላለች አንተ ለሰደብን ኮሜንትም ሆነ ቮይስም ሆነ ወይ ቴክስትም ሆነ እኔ ብሎክ አድርጊያታለሁ ለምን እኔ ቁጥሮቿ በተለያዩ ቁጥር ነው የሚሰድብኝ አንድ ቁጥር አይደለም በተለያዩ ቁጥር እኔ ስራ ብዙ ሰው ስላለብኝ ሴቭ አላደርገውም ታውቂያለሽ አሁን ምንድነው መሰለሽ እሷ ቢያንስ ማድረግ ነበረባት ዛህራ ይሄው እቺ ልጅ አለች ቁጥሯ ይሄ ነው አውራት በዚህ አናገራት ፋጡማ ሀገር ገብታለች ብላ ብትልክልኝ ኖሮ ኦኬ ትክክል ናት ዛህራ ትክክል ነበረች ዛህራ ግን ይሄን አላደረገችም ማድረግ ትችል ነበር ይሄው ስልኳ ይሄው ፋጡማ አለች ይሄው አድራሻዋ አለ እንግዲህ ከኔ ይልቅ ዛህራ ነው የምታውቀው ለምን አትልክልኝ ነበር ሐቅ ፈልጋ ቢሆን ኖሮ ሁለታችሁ ሚዩት አድርጉ ፋጡማም ዛህራም አለቀ ተፈታኩ ጉዳዩ ስላልተነገረኝ ነው እንጂ እኔ ቢሊየነር ነኝ 9000 ሪያል አልቸገረኝም ብሏል ቀን ቀጠሮ ይስተናለቀ 9000 ሪያል የሚሰጥበት ቀን አለቀ ከዛ ኮልን አይደለም ቆያቦ እንደሽማ የደቦ ፍርድ አይደለም ቆይ አንዴ እንጨርስ ማለት የደቦ ፍርድ ነው 9000 ማርሐቅ እንዳለበት አላህ በተግባር ያሳየናል አው ልጅ አለኝ በልጄ ይከፍለኛል በልቻት ከሆነ 2000 እሷ ደግሞ እኔ ሰጥቻት ይያለ እኔና በሷ መሐከል አላህ ይያለ ሰጥቻት ይያለ ደግሞ ከሆነ አላህ ይፍረድ ለአላህ ሐስቢ አላህ ወነዕመል ወኪል ሐስቢ አላህ ከአሜሪካ ዶላር በልተሃል እኔ ከሆነ እኮ በጣም የሚገርመኝ ዶላር በልተሃል ከአሜሪካ ያሉኝ ማስረጃ አምጡ በአጠቃላይ ጉዳይ ላይ እኮ አላህን ስለምፈራ ነው ስለ 9000 ያወራሁለት እንጂ እኮ ማስረጃ የለም በካሽ ነው ተቀብዬ ቤት ያስቀመጥኩት አይመኒታ ገብቶ ማስረጃ አለ ምስክሮች አሉ ማስረጃ የለም ጓደኞች ሲሰጡኝ ማስረጃ የለም ምስክሮች አሉ እነሱ አይደለም አቋቋ አቡ ከዛ ይልቅ እኔ አላህን ነው የምፈራው ከዛ ይልቅ እኔ ከሰው ምስክርነት ይልቅ አላህን ነው የምፈራው የአላህ ምስክርነት ይበልጥብኛል ያየኛል መላእክቶች ይመዘግባሉ ገብቶሻል መላእክቶች ይመዘግባሉ ሁሉ ነገር ሪከርድ ነው አላህ ዘንድ ጋር እኔ አልከደኋትም እቺ ልጅ አልበደልኳትም እሷን ስረዳ መኪና ተጋጭቻለሁ በሷ ሰበብ ብዙ ነገር ሆኛለሁ በሷ ዛሬ ላይ እንደዚህ ፋጡማ ይከዳችኝ ፋጡማ እንደዚህ ያደረገችኝ ሐስቢ አላህ ወነዕመል ወኪል እንዲህ አልነበረችም ፋጡማ ሐስቢ አላህ ወነዕመል እንደዚህ ያለም የነበረችው በጣም የምትወደኝ በጣም ብዙ ነገር የምትለኝ ቢቸግር ብሩን ከዛ ላይ ውሰድና መኪናህን አሰራ ያለች ልጅ ናት በአፏ ዛሬ ላይ ግን መኪናው አልተጋጨንም 2000 አልወሰድንም እንደዚህ በድሎኛል እንደዚህ አድርጎኛል ስትለኝ አጃኢብ ነው ችግር የለውም አረብ ምን ይላል لا تفعل الخير ما يجيك شر خير ካልሰራህ በስተቀር መጥፎ ወደ አንተ ነገር አይመጣም ይላል አረብ ያኔ ደረሰብኝ ሐስቢ አላህ ወነዕመል ወኪል እነት እቺ ሌላ ደግሞ አረቦች የሚሉትን ነገር ልንገርክ ሰው ኸይሩ ግጣ ባህር ይላሉ አረቦች ሰው ኸይሩ ግጣ ባህር ማለት መልካም ነገር ሳተ ወደ ባህር ወርወር ከሰዎች አትጠብቅ የሆነ ነገር ስታደርግ ከሰዎች ምንም አትጠብቅ ከፈጣሪ አሁን ፋጡማ አሁን ዛሬ ላይ ፋጡማ እንደዚህ ስታወራኝ አስተግረብት እኔ በጣም የተደነቅኩት በጣም የተገረምኩት ምክንያቱም በፋጡማ ጉዳይ ላይ የሥራ ማስጠንቀቂያ ተሰጥቶኝ ከስራ ሁሉ ወጥቻለሁ በሷ ሰበብ ስራ ቀይሬያለሁ በሲት አቀልጭ አቡ አሚራ ያቀል ኻሊድ ወል አህመድ ወሎ ያቀል በሷ ሰበብ ስመላለስ ስራትቺ አረጋገር ስራ ኮሜንት ላይ አዚዛን አስገቢ እያሉኝ ነው አዚዛ ፍላወር ላክ ከስራ ወጥቻለሁ ጉዳዩ የሚመለከተው አስገባው ከስራ ወጥቻለሁ በሷ ሰበብ ከስራ ተባረርያለሁ መኪና ተጋጭቼ ወደ 6000 ሪያል አሰርቻለሁ የራሴ መኪና ያ ሀበሻ እንደው ካለ ለአላህ ብለህ ጠሪቀል መልክ ላይ እሷን ይጂር ከገጨህኝ ሰው ነበርክ አይታል እሷንም አይታል ጥፋተኛ ትራፊክ ጥራ ስትልኝ አልጠራም ኢቃማ ስላልነበረው ታው ትቼው ማለት ነው ኢቃማ ስለሌለው ትቼው አልፌያለሁ አላህ ያን ሁሉ ይቆጥርልኛል ችግር የለውም ከዛም በኋላ ብሩን ደግሞ ሳውዲ መንግስት ከነ ንብረቴ ነው የወሰደው በኪሳራ ነው የወጣሁት ከዛ ታሰርኩ አመት ከ3 ወር ወጣው ወደ ሀገሬ መጣው ምን አጠፋው ታዲያ ምን አደረኩ
ምንም እስከዚህ ድረስ ምንም ጥፋት የለብክም። ጥፋትህ ሀገር ከመጣ በኋላ አንተ ፍልስስ ብለህ የቢሊየነር ዛራ ለቻርለ ሀቡ ቢሊየነር እርሺ እሱ አለው ነው በይወት ዛራ አለች። ይሄው ቁጥሩ ይሄ ይኸውልህ እንደምትለው ሃይማኖት ስለሐቅ ዛራ እሱ ልንገር ካንተ ነገር ሃይማኖት ታፕሊ እየተደማመጠን እኔ እንዳዳመጥኩ ካንተ እኔ ማስመሳይ ስላልኩኝ ልንገር ማስመሰል አልወድም እኔ እንደሆነ አላህን የሚፈራ ሰው ማለት ነው የሰው ሐቅ ይዞ አይተኛም። አላህን የሚፈራ ሰው የሰው ሐቅ ይዞ 3 ዓመት ከ6 ወር የራሱን ያሳምረም። መጀመሪያ አንጀት ካለቀሱም ባይገድም ቪዲዮ ተሰራና አንዲት ፋጡማ ምትባል ሐቅ አለብኝ ሳውዲ ላይ ታማ የነበረች እህት ሐቅ አለብኝ እና ባካችሁ የት እንዳለች የምታውቁ አገናኙኝ ይባላል። ብታጣ ግን ይሄ ላንቺ ነው የመጣው። ለኔ ይሄ ሐሳብ ለምሳሌ ላንቺ ስለመጣ ለኔ ስላልመጣ እኔ ትክክል ማለት አይደለሁም፣ አንቺ ትክክልሽ ማለትም አይደለም። ጠይባ አንድ ሁለተኛ ዛህራ አለች አይደል? ከኔ ጋር አታውራ አይደለም። ስሜ ጠይባ አልወደውም። ጠይባ ምንድነው የዘገጠ ስም? ሀቢባ ነው ስሜ። እሺ ሀቢባ ዛህራ አለች አይደል? እኔ አለሁ አለ። ቆይ ባለቤቴ አለች፣ እኔን አታውራ። ዛህራ ችግር የለም። ለሂክማ ብዙ ሰዎች አሁን ለምሳሌ ነው ይነግሯታል። እሷ ነገሮች ለምን አታደርስም ነበር? አይደለም ለምን ስልካችሁ ዘቢባ ማናት ዛህራ ብትሰድብህም እንኳን እውነት ስለ ሐቅ ከሆነ የምናወራው የሰው ሐቅ የማይፈልጉ ሰዎች ልንገርክ፣ በቀደም ማለት ነው እኔ ከ4 ወር በፊት ማስታወቂያ ቲክቶክ አካውንት ያሻሻጥኩላት የኮሚሽኔን ከ 9 ወር ይሆናል። ቆይ አሁን ስለሌለኝ እሰጥሻለሁ አካውንቴን ራሱ የምታሸጭልኝ በጣም ስለቸገረኝ ነው ብላ በደና ዋጋ ነው ቲክቶክ አካውንቷን ይሸጥኩላት። ታዲያ እራስቸዋለሁ ከነመፈጠሩ በጣም ሐቀኛ ስለሆነች ዙዙ ያባቷ ልጅ ትባላለች። ጋይስ ሐቀኛ ስለሆነች ትናንትና መታ በዋትስአፕ ሀቢባ ከ9 ወር በፊት የሸጥሽልኝ የቲክቶክ አካውንት ኮሚሽንሽን ይኸው አሁን ገንዘቡን አግኝቻለሁ፣ ፕሊዝ እንዴት ላድርግ? በካሽ ለሪም ልስጥልሽ ወይንስ እንዴት ላድርግልሽ ብላ ጠይቀችኝ። እኔ ከነመፈጠሩ እራስቸዋለሁ ሄዶ ያንቺን ለሲፓሲ ያሰራው ማን ነው? አብረን ከመሲ ጋር በመኪና እየሄድን ነው ያመጣንልሽ እንዴ? እንዴት እንደዚህ እቺ ምስኪን እህታችንን ለአላህ አልቅሳ 2000 ሪያሏን ሐቋን ትሰጣለች። የቀረው 10600 ነው። ስለዚህ 10600 ሪያል 9000 ሪያል 2000 ሪያሉን ሰጥቻታለሁ። ምስክር የለም ጋር 11000 ብር ነው። 11000 ነበረ 9000 11000 ነበር የሚቀረው 2000 ወስዳለች 9000 ሪያል። እሺ ችግር የለም። 9000 ሪያሉን መቼ ነው የምትሰጣት? እሱን በውስጥ ማውራት እንችላለን። አይ ቀን ቀጠሮ እንጂ ህዝቡ እየሰማ ቀጠሮ ቀን በዛ ቀጠሮ ቀን አሁን በዚህ ሰዓት አንድ ነገር እኔ በዚህ ሰዓት ለምሳሌ ብር የለኝም። ገብተሻል? የተለያየ ፕሮጀክት ላይ ነው ያለው ብሬ። ይሄን ደግሞ እንግባና በውስጥ በኩል ቁጭ ብለን እሷም አንቺም ባለንበት እናወራለን። ሰጣለሁ ነገር አልወድም። ሌባ ነው ውስጥ ነው ምንም ነገር በውስጥ ጨርሼ አላውቅም። ኖ አንድ ነገር ልንገርህ። አለኝ ስላላገኘኋት ነው ብለሃል። አለኝ ሐቋ ስላላገኘኋት ነው ብለሃል። ይኸው አግኝተካታል። ቀኑን ንገረኝ። ሲምፕል አንድ ነገር ልንገርሽ። ይኸውልሽ ይሄ ብር የሳውዲ መንግስት የሚወስድ እኔ ከኪሴ የገባ ብር አይደለም። እኔ ውስጥ አይደለም የገባው። ገብቶሻል? ይሄን ፈጣሪ ነው የሚያውቀው። ሃይማኖታ እስካሁን ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጣሃት አንተ የሰው ሐቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሐቀኛ ከመሆንህ የተነሳ ለሚስትህ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሐቅ አለብኝ ያልክ ሐቀኛ ስለሆነ ቀጠሮ ንገረን። ስለዚህ ቀጠሮ ንገረን። በዚህ ቀን በለን በዛ ቀን ምላሹን ይፈልጓል። ቆይ አንድ ነገር ልንገርሽ። ጠይባ ማነው ሀቢባ አንድ ነገር ልንገርሽ። ለዚህ ነው ቅድም የደባው ፍርድ ያልኩበት ምክንያት ይሄ ነው። ገብተሻል? አንደኛ
ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ችግር የለም። ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩ የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ። ፈጃአ ነው መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሐቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል? ያን ነው እኔ የከፈልኩ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም ነው አንበላም። አልሐምዱሊላህ ከነ ሞዴሬተሩ ካሳ ነው። ዛራ አይመለከታትም ከህዝቡ ጋር ነው እያወራክ ያለው። ከስተኝ ምናምን ነው ዛራ አይመለከታትም። እያወራን ያለነው እኔ አንተና ህዝቡ ነን። እኔ አንተ ተበዳይዋና ህዝቡ ነን። ዛራ ለሳት ነው ተጠራው። በጣም ጥሩ። ስለዚህ ዛሬ 4 ዓመት የነበረው ምንዛሪ ይታወቃል። ገብቶሻል? የነበረው ምንዛሪ ይታወቃል። ያ ምንዛሪ ተሰርቶ 9000 የዛ ጊዜ 9046 አይደለም በዚህ ዓለም የሚባዛው በዛ ጊዜ የዛሬ 4 ዓመት ለምን እናውቀዋለን? ጎግል ላይ እናገኘዋለን። የዛሬ ዓመት የሳውዲ ብር ስንት ነበር በኢትዮጵያ? የዛሬ 4 ዓመት የሳውዲ ስንት ምንዛሬ ነበር? ጎግል ላይ አውጥተን እንነግርሃለን። ችግር የለውም። ገንዘቡ 9000 ኮሜንቱ ይታይካል። 9600 ኮሜንት ስለጻፈ አይደለም። እኔ ኮማ እና ሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል 10 ህክምና ወስዳለች ታክማለች እኮ አቡ ምን ሆነሽ ነው? በቃ ችግር የለውም። ያንን ከውን 9000 ሪያል መቼ ይቀጣል? ቆይ ያማንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ህክምና ወስዳታል። ከአንዴ 3 4 ለሲፓስ በብር ይመጣላት አላህ አታውቅም እንዴ? ግን እንደው ፈጣን አላህ አዳምጪኝ እናቴ። አላህ ፍርዱን እንዲያሳይሽ ከፈለሽ አልቅሰሽ ለአላህ ስጪው። እመኚኝ እኔ ብዙ አልቅሽ ሰጥቻቸው በአይኔ በቅርበት ያየኋቸው በደሎች አሉ። አልቅሰሽ ለአላህ ስጪው። ያምነው ሪያል መች እንደሚሰጥሽ ቃል ይግባል። በቃ ችግር የለውም። እሺ መቼ ነው ያመንከው? 9000 ሪያል ይሰጣል። ሰጣታለሁ ችግር የለውም። እኔ እንትን ልበልና ምንዛሬ ነው ቀኑን እንድትቀጥርልን እንፈልጋለን። እኔ አለሁኝ እኮ ነገር ማለት ተነገ ወዲያ ማለት ሀቡ እኔ በዚህ ቀን በለን 15 ቀንም ይሁን 2 ሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ስጠን። እኔ አቀርባለሁ እኮ ብሩን አንዴ ነው አላስላው ብሩን ነው እኔ አሁን እዚህ አስቼ እነግራለሁ። ቀላል እኮ ነው ጋይስ። እኮ ዛሬ 11 ዓመት የዛሬ 4 ዓመት ጎግል ላይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ። እኔ ውስጥ አይመኒታ እኔ ውስጥ ነገር አልወድም። ሌባ ብቻ ነው ውስጥ የሚወደው። እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ 4 ዓመት ሳውዲ ስንት እንደነበር እነግርሃለሁ። 9000 ሪያል በዛሬ 4 ዓመት ምንዛሬ ስንት እንዲመጣ እነግርሃለሁ። ቀን ቀጠሮ ትሰጠናለህ። ከዛ እኔ ቪዲዮ ሰራለሁ፣ ህዝቡን አሳውቃለሁ። ግዴታ ነው፣ ኃላፊነት አለብኝ። እቺ እህት ብትሞት ነገ ይጸጽታል። አንተ ባለ ትዳር ነህ፣ ልጆች አሉ። ፈጣሪ ልትፈራ ይገባል። የሰው ሀቅ እንዴ በጣም እፈራለሁ። ከፈራህ ታዲያ ከምንም ነገር በፊት የመጣሁት ኮንፊደንስ ለዚህ እኮ ነው የመጣሁት። ኮንፊደንስ ስላለኝና ብሯን ስላልበላው ሌባ ስላልሆንኩ እኮ ነው የመጣሁት። እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው። መጥቼ እያወራ ያለሁት ብሯን ስላልበላሁ ነው። ለሷ በነገረኝ አስፋታ እኔ ያለኔ ብለሽ አይልሽም። ያ ህፃን ልጅ እንደመጣ ያውቃል። ሀሊማ በጣም ይቅርታ አመሸንብሽ፣ አስመሸነሽ። አክሽሪ ችግር የለውም። ያው መጨረሻ ግን በዚህ አጋጣሚ አይመኒታም ይትማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እኔ የማውቀው መልካምነታቸው እንደሆነ እንትን እንዳይልኝ በእኔ አካውንት ያው ለትብብር እንደሆነ ምን አስፈራሽ? አንቺ አቋም የለሽም እንዴ? ኖ ማንም ያመጣል? ማንም ላይ ምንም አያመጣም። ቅድም እሷ ምን ብላለች? ዛራ ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብለ ከዚህ በኋላ ህዝቡ ሰምቷል። እቺ ሴት አንድ ነገር ብትሆን እኛ ከየመን ይታራስ አንወርድ። ማንም እዚህ ምድር ላይ ምን አመጣው? ይሄ ሁሉ ምን አመጣው? ምን አመጣው? ይሄ ሁሉ ነገር እንደዚህ ያን ንግግርስ አስፈልጋል? አያስፈልግም። እኔ እኮ እንደዚህ አይነት ሰውም አይደለም። አልሐምዱሊላህ። ለምን መጥፎ አደርጋለሁ? ለምን መጥፎ አደርስባታለሁ? እኔ አላልኩም አይመን። እኔ አንተ ለምን እንኳን ማቀው እንደዛ ወይ አንቺን አይደለም እህቴዋ። አይ አንቺን አይደለም። አይ ሀቡ
እሷ የሆነ ነገር ቢደርስባት ካይመራሳ ነገር እኔ ለምን አደርሳለሁ? ፀሐይ እስካሁን ድረስ ለምንድነው ፋጡማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ ታዋቂ ነው ሚዲያ ላይ ቢዝነስ ነው የሚሰራው ለምንድነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው ለምንድነው ስላት እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ እፈራለሁ አለችኝ አለች እንዴ ለምን እንደዛ ትላለች እኔ እንደውም በዚህ አጋጣሚ እኮ እቺ ልጅ በማግኘቴ በጣም ደስተኛ ነኝ እሳይ በጣም ደስተኛ አንዳይስታት ዛራ እንኳን ማመጣቻት እኔ በጣም ደስተኛ ነኝ አንደኛ አንድ ሰው እዳ አለብኝ ብዬ ማስበውን ሰው እዳ አቀለልኩ ህይወቴ ላይ ምን ክፋት አለው ይሄ አዎ የለውም እኮ ኸይር ነገር ነው ክፋት የለውም ብዬ አላስብም በበኩሌ Okay, 4 years ago, I did rate to 2021. በዚህ አጋጣሚ አሁንም ፋጡማ እዚህ መተሽ መታከም የምትፈልጊ ከሆነ በሬ ክፍት